አማራ ክልል ሲገባ ቲፒኤልኤፍ ያደረገው ነገር ያሳፍራል። ፋብሪካዎች አፍርሷል፣ ትምህርት ቤት አቃጥሏል፣ ባንክ ዘርፏል። የኢትዮጵያ መከላከያ ሰራዊት መቀሌ ነበረ በብቸኝነት ቲፒኤልኤፍን አባሮ ሻቢያን ሳያስገባ። መቀሌ አንድ ቤት የፈረሰ አታገኙም። አንድ ቤት። ቲፒኤልኤፍስ ቢሆን አማራ ክልል መጥቶ እንደዛ አይነት ነገር ማድረግ ነገ ለሚቀየር ታሪክ አስፈላጊ ነበር? እንደዚህ ያለው ኢትዮጵያን ያላስቀደመ ለጊዜ ድል፣ ለጊዜ ሳውንድ ባይት፣ ለሚዲያ ጫወታ የሚደረግ የፖለቲካ ስብዕና በዘላቂነት በራሳችን ሕዝብ ላይ ጉዳት የሚያመጣ ብቻ ሳይሆን በታሪክ መነጽር ሊገባው በየነን ዛሬ ታሪክ እንዳነሳቸው በታሪክ ውስጥ ይነሳል። ታሪክ አያዳላም። ምን አይነት የፖለቲካል ስብዕና ነው የተገነባ ያለው ያላችሁኝ እንደሆነ ፈረንጆች ዴማጎግ ይሉታል። ዴማጎግ ፖለቲካል ካራክተር ያላቸው ሰዎች ወደ ፖለቲካል ሊደርሺፕ ሲመጡ የሚያስቀድሙት ምክንያት ሳይሆን ኢሞሽን ነው። ለምሳሌ የወልቃይትን ጉዳይ እንዴት እንደምንፈታ በህገ መንግስት አግባብ ብለን ከተስማማን በስተቀር ከተስማማን በኋላ ወልቃይት ካልተመለሰ ተስማምተው ፈርመዋል እኮ። ይሄ ዴማጎግ ነው። በትንሽ ስሜት ህዝብን ለመቀስቀስ የሚደረግ ነገር ማለት ነው። ዴማጎገሪ ቀላል መፍትሄ የሚፈልገው ዘላቂ መፍትሄ ላይ አያተኩርም። ቀላል መፍትሄ መፈክር በመፈክር ለውጥ ይመጣ ኖሮ ባለፉት 50 ዓመታት እንደ ኢትዮጵያ መፈክር አውጪ እኮ አልነበረም። በመፈክር አይደለም ለውጥ የሚመጣው። ይሄ ዴማጎገሪ ነው፣ አደገኛ ነገር ነው። ተቋም ማፍረስ፣ ከፋፋይ ሐሳቦች፣ ትረስት ማጥፋት የመሳሰሉ የዴማጎግ ካራክተር ያላቸው ፖለቲካል ፐርሰኔል የሚከተሉት መንገድ ነው ኢትዮጵያ ውስጥ ያለውን ጉዳይ እያፋፋመ ያለው። በዘላቂነት ድል ያመጣሉ ወይ? በፍጹም። ለምን? ፕራግማቲስት አይደሉም። ፕራግማቲስት ማለት በየቀኑ ያለችውን እድል በመልካምነት የሚጠቀም ማለት ነው። የኛንና የኤርትራን ጉዳይ ላንሳ። አንዳንድ ሰዎች በኢትዮጵያና በኤርትራ መካከል ችግር የተፈጠረው የኢትዮጵያ መንግስት የቀይ ባህር ጥያቄ ስላነሳ ነው ብለው ይላሉ፣ ያስባሉ፣ ይተነትናሉ። ግን አይደለም። ኤርትራ ከተፈጠረች ዘመን ጀምሮ በኢትዮጵያ መንግስትና በኤርትራ መካከል ኢሹ ነበረ፣ ታውቃላችሁ። እኛ ከመጣን በኋላ አያስፈልግም ይቅርብን ብለን ሞክረናል። 5 ዓመት ለምነናል። ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲመጣ አይደለም። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ፣ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል። አዲግራት ደርሰን የመድኃኒት ፋብሪካውን የሚነቀለውን ነቅለው የማይነቀለውን ሲያፈራርሱ ጸቡ ጫፍ ደርሷል። ግን የኢትዮጵያ መንግስት ያኔ በዚህም ለመዋጋት ብቃት አልነበረው። ውስን ኃይል ነበረ። ሽሬን ከያዝን በኋላ ያጠቃነውን ጣት እንከተል ነበር እንጂ የያዝነውን ቦታ እያጸናን አንሄድም። ይሄ ጉዳይ የተከበረው ምክር ቤት ለዛሬ ዋጋ የለውም። ለታሪክ ማንሳት የምንፈልገው ጉዳይ አክሱም ወጣቶች ሲገደሉ፣ አድዋ ሲዘረፍ፣ አዲግራት ሲዘረፍ በርካታ ኢንቮይ ወደ ኤርትራ ልክ ያለው የላኳቸው ሰዎች
ገሚሱ አሁን ከኛ ጋር የሉም። ለምሳሌ ክቡር አቶ ገዱ ያኔ የውጭ ጉዳይ ሚኒስትር ነበሩ። ከአንዴም ሁለቴ ኤርትራ ልኬያቸዋለሁ። የላኳቸው የትግራይን ህዝቤን አታገሷቅሉ፣ ሀብቱን አትዝረፉ፣ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው። አቶ ገዱ አሁን እኛ ጋር የሉም፣ ግን ክር አላቸው፣ ህሊና አላቸው። ዛሬ ቢደብቁ በታሪክ ውስጥ ይወጣል። ለምን ጉዳይ ነው እንደተነጋገሩ እሳቸውም ያውቃሉ፣ ሻዕቢያም ያውቃል፣ እኛም እናውቃለን። አሉ አልሞቱም። እሳቸው አክሰስ ይደረጋሉ፣ ሊናገሩ ይችላሉ። ለክራቸው ሲሉ ለእምነታቸው ሲሉ ማለት ነው። ለምን ጉዳይ እንደሄዱ በእሳቸው መፈታት ሲያቅተው አቶ ደመቀ ልክ ያለው አቶ ደመቀ አሁን እኛ ጋር የሉም። በህይወት ስላሉ ለእምነታቸው ለሌላቸው ሊጠየቁ ይችላሉ። ለምን ጉዳይ እንደሄዱ ያውቃሉ። ከነሱም ውጭ አሁን ሲስተም ውስጥ ያሉ 2-3 ሰዎች ልክ ያለው እድገት ሲባል በከተማ በገጠር በእያንዳንዱ ሴክተር በሰው ህይወት ውስጥ ሊታይ በሚችል መልኩ እና ትውልድ ላይ የሚፈጥረውን ጫና በሚቀንስ መልኩ የሚፈጠር እድገት ማለት ነው። ሶስተኛው ኢትዮጵያ ላለፉት 15-20 ዓመታት ፕሮጀክቶች በሚል ሰበብ ጤነኛ ያልሆነ የብድር ስርዓት ወይም ኮመርሻል ሎን ከአንዳንድ ሀገራት በመበደር ለዚያ ብድር ለመጣበት ዓላማ በትክክል ሳይውል ብድር መክፈያ ጊዜው ደርሶ ኢትዮጵያ ብድር መበደር የማትችል ሀገር የሚል ታርጋ ያሰጣትን የዕዳ ቀንበር ቀሊል ማድረግ ነው። እነዚህንና መሰል ዓላማዎች አንግበው የተነሳው የኛ የኢኮኖሚክ ሪፎርም እውነት ለመናገር ተቃዋሚ ደጋፊ ሳይባል እውነት ለመናገር በኢትዮጵያ ታሪክ አመርቂ የሚባል የኢኮኖሚ ውጤት የመጣበት ዘመን ነው። ይህንን እውነት ብዙ ሊከሰሱ የሚችሉ ደካማ ጎኖች ስላሉ እውነትን በመካድ ሳይሆን እውነትን ባለመቀበል ሳይሆን እውነት ተቀብለን የጎደሉትን በመጠቆም አብረን ብንሰራ የሚሻል ይመስለኛል። አሁን ያለው የኢትዮጵያ ኢኮኖሚክ እድገት በማንም አይን በማንም መመዘኛ ምንም የሚያከራክር ሁኔታ ውስጥ ያለ አይደለም። የኛን የማክሮ ሪፎርም ለመገምገም የሚያስቡ ሰዎች ዛሬ ባስገኘነው ውጤት ሳይሆን ነገ በምናልመው በምናስበው የኢትዮጵያ የኢኮኖሚክ ደረጃ አንጻርም መገምገም ጠቃሚ ይሆናል። የኛ መነሻ ከ1950 አካባቢ ጀምሮ ከሁለተኛው የዓለም ጦርነት ማብቂያ በኋላ ልክ አሁን እኛ ሪፎርም እንደምንለው የምዕራቡ ዓለም በሰራው ጠንካራ ሪፎርም ዓለም አቀፍ የፋይናንስ ተቋማት ታግዞ ለ50 ዓመታት ከፍተኛ እድገት ያሳየበት ላለፉት 25 ዓመታት መጠነኛ የእድገት መቀዛቀዝ ቢኖርም እድገት ሳይቋረጥ የቀጠለበት ከሞላ ጎደል ያለፈው 75 ዓመታት የምዕራቡ ዓለም በሰራው ሪፎርም በሰራው ስራ በዓለም ደረጃ ከፍተኛውን የእድገት ደረጃ ያሳየበት ዘመን ነበር። ያ ዘመን አሁን እየቆመ ያለ ይመስላል። ሁለተኛው ትሬንድ ከ2000 ከሞላ ጎደል አካባቢ ጀምሮ ከሀገራት ቅደም ተከተል ሊለያይ ይችላል። ባለፉት 25 ዓመታት ፈጣን እድገት ሲያሳይ የቆየው የኤዥያ ዓለም ነበር። እነ ቻይና እነ ሲንጋፖር ቀደም ያሉ ቢሆንም እነ ህንድ እነ ማሌዥያ እነ ኢንዶኔዥያ ተከትለው አሁን ባለው ሁኔታ ጃፓን፣ ደቡብ ኮሪያን ጨምሮ ከፍተኛ እድገት ባለፉት 25 ዓመታት ኤዥያ የሚባለው
የዓለም ቀጠና ሲያሳይ ቆይቷል። ቀጥሎ የሚመጣው የአፍሪካ ተስፋ ምንድነው? ይሄ የኤዥያ እድገትስ እስከ መቼ ይቀጥላል? ልክ እንደ ምዕራቡ 75 ዓመት የሚቀጥል ከሆነ ሌላ 50 ዓመት መጠበቅ አለብን። በሚቀጥለው እድገት ውስጥ ለመቀራመት ዋና ዋና ጊዜንና የሀብት ልክ የሚወስኑ ፋክተሮች ምንድናቸው? እነሱን ለይተን ትውልድ ላይ ካልሰራን በቀር የዛሬው ደህንነት የትናንትናው ዕዳ እኛ ላይ ሳያበቃ ወደ ልጆቻችን ሊሸጋገር ይችላል። ይሄ እንዳይሆን የኛ ሪፎርም በሚቀጥሉት ዓመታት እድገት ማስመዝገብ ብቻ ሳይሆን አፍሪካ ውስጥም ቀጣይ ተስፋ እንዳለ የሚያመላክት መሆን አለበት የሚል መነሻ ይዞ ሲሰራ ነበር። በዓለም አቀፍ ግመታ በ2050 የዛሬ 25 ዓመት ገደማ የዓለም ሕዝብ 9.8 ቢሊየን ይደርሳል ተብሎ ይገመታል። ከሞላ ጎደል 10 ቢሊየን ማለት ነው። ከዚህ ውስጥ 2.5 ቢሊየን ሕዝብ የአፍሪካ ሕዝብ ነው። በዓለም ውስጥ ካሉ 4 ሰዎች አንዱ አፍሪካዊ ነው ማለት ነው። የሕዝብ ቁጥር በስርዓት ከተመራ በስርዓት ከተገራ ለኢኮኖሚክ እድገት አይተኬም ይናል። ቁጥር ብቻ ግን አይደለም። በ2035 የዛሬ 10 ዓመት ገደማ አፍሪካ ተጨማሪ 450 ሚሊዮን ሰዎች ወጣቶች ለስራ ዝግጁ የሆኑ ኃይሎች ወደ ዓለም የሥራ ገበያ ትቀላቀላለች። አሁን ካለው ጋር ሲደመር 1.1 ቢሊዮን የሚጠጋ ወጣት አፍሪካዊ ማልማት መስራት የሚችል ይሆናል። በአንዳንዶች ግምት ከዛሬ 10 ዓመት ጀምሮ ያለው የአፍሪካ ወርኪንግ ፎርስ ዓለም ላይ ያለው ወርኪንግ ፎርስ ተደምሮ ሊተካከል ይችላል ይላሉ። ምክንያቱም የአፍሪካ ፖፑሌሽን መብዛቱ ብቻ ሳይሆን አብዛኛው ወጣት ከመሆኑ የተነሳ ወጣት ጉልበት ስላለው የመፍጠር አቅም ስላለው ዓለም ለስራ ከሚፈልጋቸው ሰዎች ከሞላ ጎደል 50%